በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ላይ ቆይታ የምናደርገው አይናችሁን ለምን ዓላማ እየተጠቀማችሁበት ነው የሚለውን ነው። ስለዚህ እንደምታዩት ነው በስዕሉ ላይ እንግዲህ በአይናችን ላይ ማን እንደተቀመጠ በግራ በኩል በቀኝ በኩል ደግሞ መልአክ ተቀምጦ እናያለን። በሁለቱም በኩል በቀኝ የተቀመጠውን መልአክ የማስቀመጥ የኛ ኃላፊነት ነው። አይካልን ሁለቱንም አይናችንን ጠላታችን ይወርሰዋል ማለት ነው። በከባድ ሁኔታ ኦነን ለመናገር ማለት ነው ምንም ወደ ኋላ የምልበት ነገር ስለሌለ በአሁኑ ዘመን እኔም ባደረኩት ሰፊ ጥናት በተለያዩ ትልልቅ ተቋማት በሚወጡ ጥናቶች በአሁኑ ዘመን አብዛኛው ሰው እርቃን ቪዲዮዎችን የተለያዩ ሴክሹዋል ኮንተንቶችን ፖርኖግራፊዎችን በከፍተኛ ሁኔታ ኮንሱም የሚያደርግበት የሚያይበት ማየትን እንደ አራዳነት እንደ ጥሩነት የሚታይበት አንዳንዶች በተለያየ ጊዜና ወቅት ለጓደኞቻቸው ራሱ የሚያጋሩበት እንደዚህ አይነት ዘማዊን አካሄድን ብዙ ሰዎች ላይክ የሚያደርጉበት የተለያዩ እንቅስቃሴዎችን የሚያደርጉ ሴቶችን በጣም ላይክ በማድረግ ኮሜንት በመጻፍ ሰዎችን በዚህ የሶሻል ሚዲያ ዘመን ድጋፍ የሚሰጡበት ጊዜ ነው። ወደው አይደለም የሚያዩት ነገር በከፍተኛ ሁኔታ እነዚህ ነገሮች እንዲደግፉ ያደርጋል። ስለዚህ በአይንህ ምን እያየ ነው ያለው? በአይንህ ምን አይነት ነገሮችን እያየህ እያስገባ ነው? አይን ልክ እንደ ሲኦል ናት። መቼም ቢሆን አትሞላም። ስላየህበት አይቀጥንም፣ ስላየህበት አይጠፋም። ነገር ግን በአሁኑ ጊዜ የተለያዩ እነዚህ አይነት ጸያፍ ነገሮችን ለአይምሮህ የማይጠቅሙ በነገራችን ላይ ፖርኖግራፊ ለወንድ ልጅ ከነጭራሹ የማይጠቅም ነገር ነው። ከነጭራሹ ማለት ነው። ከነጭራሹ ወንድነቱን ያጠፋዋል። በአሁኑ ጊዜ ወኔ ያላቸው ወንዶች የሚጠፉበት ምክንያት በራሱ የሚተማመን የማይፈራ ገና ሰው እንዲያበረታታው ይፈልጋል። ገና ተነስ ባክህ እንዲባል ይፈልጋል። በራሱ ዓላማ መስራት መጠንከር የሚኖርበት ውስጡ ስለዳሸቀ ኃይሉ ስለደከመ በራሱ መቆም ይከብደዋል። በራሱ መተማመን ይከብደዋል። ሴትም ከሆነች ሴትነቷን ታጣለች፣ ብልህነቷን ታጣለች። በተፈጥሮ ያላትን ጸጋዎች በሙሉ ነው የምታጣው። በንስሐ መመለስ ይቻላል፣ መታረም ይቻላል። ባልታረሙ ግን መጨረሻ ላይ በቃ የወደቀ መምጣት ነው፣ በውስጥ በኩል እየሞተ መምጣት ነው። ስለዚህ በአይኑ ነው የሰው ልጅ የጠፋው ማለት ነው። የሚያየው ነገር ነው ያጠፋው። ልበ አምላክ ቅዱስ ዳዊት አየ፣ ልቡን አልመለሰም። በክፉ ምኞት ተጠመደ፣ የመኮንናን ሚስት አገባ፣ እስከሚያገባ ድረስ ደረሰ። መኮንኑን እስከሚያስገድለው ደረሰ። አንተ ዝሙት በማየት ምን አድርገ ይሆን? የማንን ደም አፍሰ ይሆን? አንቺስ ያንን በማድረግሽ ያንን በማየትሽ እግዚአብሔር ያልፈቀደልሽን ነገር አድርገሽ ይሆን? ያንን በማድረግሽ ምን ተጠቀምሽ? ጸጸት ውጪ ከብሶት ውጪ ማለት ነው። በአይናችን የመጣብን ጣጣ ይሄ ነው። ሌላኛው መጥፎ ነገሮችን ስታዩ ማለት ነው ይሄ የዲያብሎስ አሰራር ነው። ትውልዱን የሚያመክንበት አሰራር ነው። ወንድና ሴት በቅዱስ ጋብቻ አንድ መሆን ሲኖርባቸው አንድ ሳይሆኑ ጭራሽ ከስልኮቻቸው ጋር ከላፕቶፓቸው ከታብሌቶች በሚያዩት በሚሊዮን ዶላር በተከፈላቸው ተዋናዮች ከተፈጥሮ ውጪ በሆነ በመናፍስት በተያያዙ ሰዎች በሚሰሩ ነገሮች ላይ ዲፔንደንት የሆነ ሰው ጥገኛ በጣም ራሱን የጀመረውን ነገር እንኳን ማሳካት የማይችል ከፍተኛ የሆነ ውጥረት የሚደርስበት በብቸኝነት የሚሰቃይ እውነተኛ ፍቅር የለም እያሉ የሚናገሩ አብዛኞቻቸው እውነተኛ ፍቅር ዋጋ ስለሚያስከፍል ነው። ስለዚህ የሚፈልገው ጥቂት ደስታ፣ ጥቂት ነገር፣ አቋራጭ መንገድ ይፈልጋል። እንደዛ የሚባል ነገር የለም። አቋራጭ ሁሉ ነገር አስለፍቶ የሚገኝ ነገር ነው እና ዋጋ የሌለው አድርጎ ያሳያል። ሌላኛው ሴትን ልጅ በዚህ መንገድ የሚሄድ ሰው ሴትን ልጅ እንደ ተራ ዕቃ ነው የሚቆጥራት።
ምክንያቱም እዛ ላይ እንደፈለጉ ሰዎች ሲያደርጓት ያያል እሷም ላይክ ለማግኘት የተለያዩ ሼር ለማግኘት ብላ ሰውነቷን እየገላለጸች የምታሳይ ሴት በሚዲያው ላይ ያይና መንገድ ላይ በስነ ስርዓት የሚያያትን በስነ ስርዓት ጠብቃ የምትሄደውን ሴት ቀና ብሎ ለማየት ሞራል አይኖረውም ለማናገር ቀርቦ ለማናገር የማይችል ድቅቅ ያለ ማንነት ይኖረዋል ከውስጥ በኩል የሞተ ይሆናል ማለት ነው ከውስጥ በኩል የጠፋ ይሆናል ከውስጥ በኩል የተንኮታኮተ ይሆናል ለሴትም ነው ይሄ ነገር ሴትም ከሆንሽ እንደዚህ ነው የምትሆኚው ክብርሽ ይወርቃል ማንንም ሰው የሚያከብራት ራሷን የምታከብርን ሴት ነው ራሷን የምታከብረው ደግሞ ባለባበሷ ባነጋገሯና በውሎዋ በምትመርጣቸው ምርጫዎች ነው በምታያቸው ነገሮች ነው እንግዲህ የተቀደሰ ነገሮችን ደግሞ የሚያይ ሰው ከሆነ ህይወቱ የተቀደሰ ይሆናል ተስፋ የሚያስቆርጡ የህይወት ጎዳናዎች እሱ ጋር ሲደርሱ እግዚአብሔር ይመስገን ብሎ ነው የሚነሳው እግዚአብሔር የተመሰገነ ይሁን ብሎ ነው የሚነሳው ስለዚህ በአይኑ መጽሐፍ ቅዱስ የሚያነብ ከሆነ መንፈሳዊ ትምህርቶችን የሚያይ ከሆነ በኦንላይን የሚማር ከሆነ ቤተክርስቲያንም ሄዶ የሚማር ወይ ደግሞ ቤተክርስቲያን ቅዳሴ የሚያይ አገልግሎትን የሚያይ በዛ አይኑ ማለት ነው የተቸገሩትን የሚያይ ከሆነ አይቶ ደግሞ ራርቶ የሚሰጥ የሚመጸውት ይሆናል የተቸገሩትን የተጨነቁትን ሰዎች አይቶ ሚራራ ሲሆን እግዚአብሔር ነው በሱ በኩል እየሰራ ያለው ስለዚህ አይናችን የሚያየውን ነገር መወሰን ያስፈልጋል መቆጣጠር ያስፈልጋል አይናችን የነፍሳችን መስኮት ናት ባይኔ የገባ ነገር እንኳን ባይኔ ይገባል ይባላል አይደል እንዴ ስለዚህ ባይኔ የገባ በቀላሉ አይወጣም ከህይወታችን ሌላው የነግራችሁ የምፈልገው ማስጠንቀቂያ ፖርኖግራፊዎችን የምታዩ ሴቶች ትኖራላችሁ ወንዶች ትኖራላችሁ ስሜት በጣም ከባድ ስሜት ነው ሴክሹዋል ወይንም ደግሞ የጾታ ግንኙነት ስሜት በህይወታችን ውስጥ ያለ ነው በሁሉም ዘንድ አለ ግማሹ እየሰገደ ይቆጣጠረዋል እየጸለየ ይቆጣጠረዋል ግማሹ ደግሞ መብቴ ነው ብሎ ማንንም አይኝም ብሎ በጨለማ የፈለገውን ያደርጋል ስለዚህ እኔ እንደ ወንድም መክራችሁ 4 ነገር ነው አንደኛ የምታዩትን ነገር ምረጡ ለህይወታችሁ ትላንትና የወሰኗቸው ውሳኔዎች ዛሬ ላይ ህይወታችሁን እንደዚህ ያደርገውታል ዛሬ ላይ የምትወስኗቸው እነዚህን 4 ውሳኔዎች የምታሳልፉ ከሆነ ደግሞ ህይወታችሁ በትክክል ነው የሚቀየረው አንደኛው የምታዩትን ነገር ምረጡ የትኛውም ሶሻል ሚዲያ ኮንተንቶችን እንድትመርጡ እድል ይሰጣችኋል የትኛውም ሶሻል ሚዲያ ማለት ነው የእናንተ ችግር ነው እንጂ ኮንተንቶችን እንድትመርጡ የምትፈልጉትን ደጋግማችሁ የምታዩትን ነገር ነው የሚያቀርብላችሁ ስለዚህ እሱን መምረጥ ያስፈልጋል ሁለተኛ ለብቻችሁ የምትሆንበትን ነገር ቀንሱት ለምሳሌ በርቀት በስደት ልትኖሩ ትችላላችሁ ወይ ደግሞ ለብቻችሁ ቤት መዝሙር ክፈቱ መንፈሳዊ ግሩፖች አሉ ኦንላይን ላይ እነሱ ጋር ጆይን አድርጉ በመንፈሳዊ ነገር ተጠመዱ ስራ ስሩ ምትለፉበት ምትወጡበት ማታም ቁጭ ስትሉ መተኛት ማረፍ በቃ ስራ መፍታት ሳይሆን ማጥናት መጽሐፍ ቅዱስን ማንበብ የተለያዩ ኦንላይን ኮርሶችን መማር ይጠበቅባችኋል ቢዚ መሆን ያስፈልጋል ሶስተኛው ነገር ጸሎት ነው ጸሎት በየቀኑ ጸሎት ማድረግ ያስፈልጋል በየቀኑ ብትሳሳቱም ብትሰናከሉም እየተነሳችሁ በየጊዜው ጸሎት ማድረግ ነው አራተኛው ነገር ጓደኞቻችሁን ስትመርጡ በጥንቃቄ መረጡ በጥንቃቄ የሚያጠፋችሁ ሳይሆን የሚያነሳችሁ የሚደግፋችሁ የሚያበረቷችሁ አይዟችሁ በርቱ የሚሏችሁ አምስተኛው የንስሐ አባታችሁን ማማከር አለባችሁ የንስሐ አባታችሁን አማክራችሁ መፍትሄውን በጋራ መውሰድ ንስሐ መግባት ይጠበቅባችኋል እመቤታችን ቅድስት ድንግል ማርያም በያላችሁበት ከእንደዚህ አይነት መከራ በተለይ ዳቢሎሳዊው መንገድን ልምምድን የሞቱን ጎዳና ኃጢያቱን እንደ ጽድቅ አድርጎ የሚያሳየውን የጠላት ፈተና በሙሉ ከናንተ ላይ እመቤታችን ቅድስት ድንግል ማርያም ታንሳላችሁ ይቆየን